ፌመስ አይሆንም እያሉ ምቀኛ ያወራሉ አይሄድም እያሉ ሰዎች ያወራሉ እኔ ግን እሄዳለሁ መቶኛ አልቀር እኔ ግን እሄዳለሁ መቶኛ እኔ ግን እሄዳለሁ መንቻ ትኩራ ጠላትን ደራሲ ውረድ የምንላይ መርጋባር የበበድል ይጸልይ የምረግ ቢምረግ የኪዳን ልጅ ነኝ ተራ አይደለህም የአብ ልጅ ነኝ ኢየሱስ ጀግና ነው ቢዛስ መዛልጄችን ይመጡ በልሜ መቼ ነው ያየው እንዴት ሰኞ ለት ሲሆን ሰኞ አው በኤምባሲው ቀጠሮ አለን ለምትሉ በኢየሱስ ቪዛውን ሰጥቷል ኦኬ እስኪ ደስተሽ በቃ ቪዛን ሰጣታለን አሜን በኢየሱስ ስም ሰጣውሽ አሜን ወይታም ና ለሸኝ እንዲ በላቸው ዙርና ቻው በላቸው ቻው በኢየሱስ ወደ አውሮፓ ላከኝ ነው ሳትላምታ ላከኝ እንደው ግርም ነው ያረከኝ እኮ እና ይሄንን እንደው እግዚአብሔር በጅራፍ ይጥረግልኝ ሰውየውን አይደለም ምናችን ነው የሚጠርግልን ድንቁርናችን ማለት ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘላችሁ መተናል በዛሬው ቪዲዮ እንግዲህ አብዛኞቻችሁ ዲቪ 27ን ለመሙላት የተጠበቃችሁ ትገኛላችሁ እኛ ግን ባጭሩ እንግዲህ አሜሪካ የሚልካችሁን ነብይ ያገኝተንላችኋል እንዲሁም ደግሞ በዛሬው ቪዲዮ እንግዲህ አቤል ብርሃኑ የሆነው ልጅ ጴንጤ ሆነ እየተባለ ነው የሱን ቪዲዮ ምናሳያችሁ ይሆናል ሰሞኑ እንግዲህ በቻርጅ ብቻ አልተቻለም ፓወር ባንክ ግዙ እየተባለ ነው አዳዲስ ሐሳቦች እንግዲህ በጣም እየመጡ ነው ከነሱ መካከል እንግዲህ አዲስ ፊደል ቀርጫለሁ የሚል አንድ ወጣት መጥቷልና የራስ የሆነ ፊደል አለኝ በሱ ተጠቀሙ ይያለን ይገኛል እሱንም ቪዲዮ ምናሳያችሁ ይሆናል እናንተ ብቻ ቪዲዮቹን እስከ መጨረሻ ድረስ ተመልከቱ ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን ቀጥታ ወደ መጀመሪያ ቪዲዮ ያቃል የምታልፉበትን ማስረዳት ብዙ አይተበቀባችሁ አንዳንዴ የምታልፉበትን ነገር ማብራሪያ አታችሁ ተንበርከካችሁ እሱ ያብራራዋል ያቃዋል አንደርስታንድ ያረጋል እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው በራሱ መጠን መጥቶ ይሰራዋል እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ እምትከፍሏትን ዋጋ እምትሰቃዩትን ሲቃይ ያቃዋል ከኃጢአት ጋር ያለውን ትግላችሁን ያየዋል እግዚአብሔር ሆይ አቃተኝ ስትሉ ጸጋ አቃዋለሁ ይላል እያየሁ ነው አንዳንዴ የሚያይ አይመስልም ከአይኖቹ ፊት የተደበቅን ይመስለናል የሚደራረቡብን ነገሮች የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችኋል ሰቆቃ ኤርምያስን እኮ አንብቡት እስቲ ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ አንተያይም እንግዲህ አቤል ብርሃኑ የወይኗ ልጅ እንግዲህ በዚህ ሳውንድ ተጠቅሞ በቲክቶክ አካውንቱ ላይ ይሄን ቪዲዮ በማጋራቱ ነው ብዙ ሰዎች እንግዲህ አቤል ብርሃኑ እንዴት ነው ፕሮቴስታንት ሆነ እንዴ ይያሉ የሚገኙት እንግዲህ እሱም አይ ቲንክ የስብከቱ ከጉዞ ጋር የሚገናኝ አይነት ነገር ስለሆነ ይመስለኛል አንድ ላይ የለቀቀው እንጂ እሱ ምንም አይነት ነገር የሃይማኖት ለውጥ በይፋ የተናገረው ነገር የለም አሁንም እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ያለ ልጅ ነው እሱ ብቻ አይደለም እንግዲህ አይ ቲንክ ድምጹም እንግዲህ የነብይ ጥላውን ነው ነብይ እንግዲህ ፕሮፌት ጥላውን እንግዲህ በፕሮቴስታንት ዘንድ ተወዳጅ የሆነ ሰባኪ ነው አቤል ብርሃኑ ደግሞ የሱን ቮይስ ተጠቅሞ እንግዲህ ይሄን ቪዲዮ ካጋራ በኋላ ፕሮቴስታንት እምነትን ተቀላቅሏል የተባለ ይገኛል እውነታው ግን ከዛ የራቀ መሆኑን ከወዲሁ ልናሳስባችሁ እንወዳለን ከዚህ በመቀጠል ደግሞ እስቲ አንድ ቁም ነገር አዘል የሆነ ቪዲዮ አለን እሱን ቪዲዮ ተከታትለን እንመለስ ቲቸር ፍቅሩ እንደነውት ባርኮቴ እንደነነ ልጅ አለው ይመስገን ስራ ቆንጆ ጥሩ ነው ልጄ ስራ ረፍዶብኝ ነው ይቅርታ እሺ ቲቸር ፍቅሩ ዶክተር እንደነ አለው አንበሳዬ እናትን ዛሬ ዘመምጣት እንዳትረሳ ቀጠሮ አለባቸው እሺ ዶክተርዬ አንዴ ዞር ትላባት እንዴ ቲክቶከራችን ያንቺ መኪና ነው እንዴ እና እናተ ነው አይ እናቴ እንኳን መንኩሳለች መንዳትም አትችልም ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል አረ ምን በወጣሽ እንደው የዓለም ጸባዋ ገርሞኝ ነው እንጂ ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ አማማ ኢትዮጵያ የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን ሃይማኖታችንን ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን
በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይ ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስ ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከመቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። በእውነት እጅግ በጣም ደስ የሚል መልእክት ነው። እውነት ነው እንግዲህ አሁን ላይ እጅግ በጣም ትልቅ መከበር ያለበት ሙያ እንዲው በቀላሉ ሲናቅ እንዲው የምታስታውስ ከሆነ ድሮ ላይ ሰው አስተማሪ ለመሆን በጣም ይናፍቅ ነበር፣ ይመኝ ነበር። ዶክተርም እንደዛው። አሁን ላይ ግን ሁሉም ነገር እንዲው እየተናቀና እንዲው በቀላሉ ለነሱም ክብር ሳይሰጣቸው እነሱም እንዲው እንደዚህ ኑሯቸው ወርዶ ስናይ በጣም የሚያሳዝን ነገር ነው። አሁን እንግዲህ በተለይ ደግሞ መምህራን የሆኑ ወይም ደግሞ ዶክተሮች ሊሆኑ ይችላሉ ለሀገር እንግዲህ ባለውለታ የሆኑ ሰዎች በሚገባቸው ልክ ክብር እያገኙ አይደለም። እንግዲህ አሁን እንግዲህ ለሁላችንም እዚህ ቦታ ላይ ለመድረስ መሰረት የሆኑን መምህሮቻችንም ሊሆኑ ይችላሉ። እንዲሁም ደግሞ በህይወት በዚህ ሰዓት እንድንቆይ ከፈጣሪ በታች የረዱን ዶክተሮች እንግዲህ አሁን ላይ ያሉበትን ሁኔታ ስናይ ከሌላው ሙያና ፊልዶች አንፃር እንግዲህ በጣም ዝቅተኛ የኑሮ ደረጃ ላይ የሚገኙት እነሱ ናቸው። በሚገባቸው ልክም እንደዛው ክብር የተሰጣቸው አይደለምና ክብር እንግዲህ ለመምህራኖቻችን እንዲሁም ደግሞ በህይወታችንን ለዚህ ደረጃ ላደረሱ ለዶክተሮቻችን ለማለት እንወዳለን። ከዛም በተጨማሪ እንግዲህ በዚህ ሙያ ላይ ያሉ ሰዎች ከገንዘብ በላይ ደግሞ አንድ የሚያስደስታቸው ነገር አለ። አንድ መምህራችን የሆነ ጊዜ እንደውም ምን አለ፣ በዚህ ሙያ ላይ በመሆኔ በጣም የሚያስደስተኝ ነገር ምን እንደሆነ ታውቃላችሁ አለ። ያም ነገር ምንድነው ስንለው እንግዲህ እዚህ ሙያ ላይ ሙስና የለም፣ በቃ ለአእምሮዬ እረፍት የሚሰጠኝ ነገር ቢኖር ያ ነው አለ። እና ከሙስና የጸዳ ትውልድ ማፍራት በመቻሌ ለራሱ ከገንዘብ በላይ ያስደስተኛል አለና መምህራኖች እንግዲህ እንደዚህ አይነት ነገሮችን የተመለከታችሁ በርቱ፣ ጠንክሩልን እንላለን። ከዛም በተጨማሪ እንግዲህ እናንተን የሚዘክር የሚያነሳ የሚያወሳ ትውልድ እንዲፈጠር እንግዲህ እኛም ምኞታችን ነው። እውነት ቀጣዩ ትውልድ ለመምህራኖች ክብር የሚሰጥ ትውልድ መሆን አለበት ብለን እናስባለን። ምን አገባ ፌመስ አይሆንም እያሉ ምቀኛ ያወራሉ፣ አይሄድም እያሉ ሰዎች ያወራሉ። እኔ ግን እሄዳለሁ መቶልኛ አልቀር የሆነ ነገር እሄዳለሁ መቶልኛ የሆነ ነገር እሄዳለሁ እንደገና ክብር እንደገና ቅባት እንደገና እሳት እንደገና ወይኔ ቅባት እንደገና ኢትዮጵያ ላይ እንደገና ሀገር ላይ እንደገና ዋጫ ጋራ ጌታ ያሸንፉ እኔ ተሸለምኩ ከአሸናፊዎቹ ሁሉ አስመልጦ ሰማሪው ከፊቴ አለፈ አባቴ እኔም ተከተልኩኝ አብሬ ገባሁ። እንግዲህ እንደተመለከታችሁት ነው። ዘፈን ይሁን አምልኮ ይሁን እንዲው ፈጣሪን እያመሰገነ ይሁን እንግዲህ ሲሮጥ ነው የተመለከትነው እንጂ አይ መቀኞቹን ማብሸቅ ነው እሱ ያዘው። መቀኞች አስቸግረውታል በጣም እንዳይፈምስ እያረጉት ነው። ብዙ ነገር ላይ ቦተቱ መፈመሱ ላይ በጣም የያዙ ሰዎች ነበሩና ግን አሁንም እየሮጠ ነው እንግዲህ አሁንም በደንብ አልፈመሰም። እንደሌሎቹ ወጣ ሲል ደግሞ ይበራል ክንፋቱቶ። አዎ እንግዲህ እንደዚህ አይነት ቦታዎች ላይ የምንሄድ ሰዎች እንግዲህ እዚህ ቪዲዮ ላይ ማስተዋል ያለብን ነገር የሱም መቀኞች ለማብሸቅ ሳይሆን እኛ መሄድ ያለብን
ትክክለኛ አምልኮ ከሆነ እግዚአብሔርን ለማምለክ ነው ወደዚህ ቦታ መሄድ ያለበት። በነገራችን ላይ አሁን በሱ ሐሳብ ውስጥ ነው ሌሎቹንም የገዛቸው። እሱ ተናዶ ከሆነ የሰውን ለማብሸቅ ከሆነ በሱ ማብሸቅ ውስጥ እነሱን እየተጠቀመባቸው ነው ማለት ነው። ስለዚህ እናንተ በእውነት እንዲው ድንግል ማርያም አታማልድም ሌላ ቅዱሳን እንትን አትልም እያላችሁ በሰው ሐሳብ ውስጥ እየዳከራችሁ ነውና ሁላችሁም በእውነት ማስተዋሉን ይስጣችሁ እንላለን። እስቲ ከዚህ በመቀጠልም እንግዲህ እንደዚህ አይነት አንድ ቪዲዮ አለ እሱን ተከታትለን እንመለስ። ከባልሽ ይልቅ ነገር ቋጣሪዋ እልህኛዋ ከያሽ ማትለቂው አንቺ ነሽ። ሰንባል ከፈለክ ኑር ካልፈለክ ውጣ ትላለች። አንተ ባል በተወደደበት ጊዜ አንቺ ነህ ለምዜጋ ይቅረተኝ ያድናል ኢየሱስ ይታደጋል። ጦንቃው ይሞታል ጦንቃው ቤት የሚሄዱ ያምታሉ። ላቡለን በለሰው ይዘምራል ወንጌል ያሸልባል ወንጌል ሊወጥ ጦንቃው ይሞታል። ከዛም በኋላ ሞርተኞቹ ደጋሞቹ ለጌታ ይሽጋሉ ይም በሚሉ ከሆነ በስታን ይለቅማሉ ለነገታ በስታን ይለቅማሉ። እሺ ብትሉ ከሆነ አትዋረድ ከኔ ጋር ያለው ትልቅ ነው። እሺ ተራ አይደለም እኔ ቆሻሻ ነኝ እሱ ንጉስ ነው። አይተወንም አይንቀኝም። ይመን እግዚአብሔር ይመታል ይመን እንጂ አትፍራ። ጠላትን ደራስ ውረድ የምንላይ መርጋመር የበበድል ይጸልይ የምረግም ይምረግ የኪዳን ልጅ ነኝ ተራ አይደለህም የአብ ልጅ ነኝ። ኢየሱስ ጀግና ነው ሐለቃ ነው የማይተው የማይንቅ ስለ ሰው አጣት የሞተው የተሰቀለው ፍቅሩ በመስቀል ያሳየው ሰው ልጅ ወዳለው ካለ ሚስቱም ትሁን ወንድም ይሁን እናትም ትሁን ብለው በከባድ ያስታውቃሉ። ክርስቶስ ግን በመስቀል ላይ ያስታወቀው ስለ ሰው አጣት የተቸከለው ስለ ሰው አጣት የሞተው አይተውይ ከእናትና ከአባት ይበልጣል። ይበል በትዕግስት ጠብቅ በመከራ የሚጸና የተባረከ የሚያመሰግን እግዚአብሔር ሰው ሻሎም። የወንጌል ስርጭቶች አንፃር ይሄ በጣም ደስ የሚለው ነው የተሻለ ነው። በተለይ ከመጀመሪያ ላይ ያየናት ሴቷ ነብይ እንግዲህ ኃይልን እያወጣች እንደው ድምጿን ከፍ ባደረገች ቁጥር ጌታን እንደው እየሰበከች ይመስላታልና እያስደነገጠች ነው። ውጣው ላትላለች ማለት ነው አንዳንዱ እንግዲህ አሁን ደግሞ በሁለተኛው ቪዲዮ ላይ የተመለከትናት እህታችን እንግዲህ ትክክለኛ መንገድ ላይ ትሁን ወይም ስህተት መንገድ ላይ ትሁን የሚለውን ትተን እንኳን ላመነችበት ነገር በዚህ ልክ እንደዚህ መቆማ በጣም ይበል የሚያሰኝ ነው። አረ መስቀሉንም ይዛ ነው እየሰበከች ያለችው ከነሱ በጣም በብዙ ትለያለች። እንደው ሱሪ ለብሳ እንደው እንደሌሎቹ እንደው ስብከት በሚመስል መንገድ ሌላ ሃይማኖትን ከመሳደብ ቢያንስ የራሷን ነው እያስተላለፈች ያለችው ማለት ነው። አይተን እንደውም ልጇን ሁላ ከኋላ ተሸክማታለች። እንግዲህ ህፃን ልጅ ሁላ ተሸክማ በዚህ ልክ እንግዲህ ላመነችበት መንገድ መሄዷ በጣም የሚበረታታና የሚደነቅ ነው እንላለን። እንግዲህ እሷንም በእውነት ወደ እውነተኛው መንገድ ደግሞ ጌታ ኢየሱስ ክርስቶስ ይጥራት እንላለን። ከዚህ በመቀጠል ደግሞ እንግዲህ እስቲ ዲቪ 27 እንትተን በነብዩ በኩል አሜሪካ ልንገባ ነው። ቪዛ እንግዲህ እንደ ጉድ እየመታላቸው ነው። እስቲ እሱን ቪዲዮ ተከታትለን እንመለስ። በነፃ ነው ደግሞ ልጅሽ ነው ልጄ ነው መጀመሪያ ልጄ ነው። ቪዛ ዝመታ ልጄችን ይመጡ በህልሜ መቼ ነው ያየው? እንዴት ሰኞ ዕለት ሲሆን ሰኞ አዎ እዚህ ቸርች መጣችሁ ታውቃላችሁ? አንድ ጊዜ መተን ከዛ እዛ ጋር ነበርን ከአባቴ ጋር። እሺ ከዛ ላይ በቃ በህልሜ መተልኝ እንደውም ቀኑ ሁሉ ከአንድ ሳምንት በኋላ ቪዛ ተመቶልሃል ብለኝ ነው። ኤምባሲ መቼ ትገባለህ? ኧረ እኔ አሁን ራሱ ይደውልልኝ ይላል። አጃቡ ሰባዲ ላከለው ሰባዲ ጋር እናቴ ለምን ታለቅሻለሽ? እናቴ ደስ ብሎኝ ነው። አምስታችንም ነው እንትን የተያዘብን ቪዛ የተያዘ የአምስታችንም በቃ አየዋ። አሜን ቃል ስሚ አሜን። እኔ ቤተሰቦቼ ሁሉ አሜሪካ ነው የሚኖሩት አይደል? የሄዱት እኔ ህልም አይቼ ነው ምንም መሄድ ሳያስቡ ማለት አሜን። እና ህልሙ ምን መሰለ ያየሁት ብቻ ሙሉ ቤተሰባችን የኔ አባት ዴክስ መኪና ነበረች እሷን እየነዳን ሙሉ ቤተሰባችን እንሄዳለን። ከዛ ኤምባሲው በር ላይ ስንደርስ እንደዚህ በተከናነቡ አልቃይዳ ነገር ኤምባሲውን ወረ እሱን ሐሳብ እንግዲህ አሁንም እያሰቡት ይገኛሉ። በነገራችን ላይ እዚህ ውስጥ ያለው ህዝብ አሁን ምን እንደሚያስብ ታውቃለህ? ነብዩ እኔንም እንደው ሲመታልኝ ባያ ምክንያቱም የቤተሰቦቹን እሱ አይቶ ስለሆነ የወጡት ማለት ነው። ሁሉም እንደዛ ነው የሚመስላቸው። ሲጀመር ይሄ ነገር የመሆን ፕሮባቢሊቲው ራሱ ሰፊ ነው። አንደኛ 5 ሰው ነው ቪዛው የተያዘበት እዛ ቤተሰብ ላይ ይሄ ነገር አፕሪ ማለት ፕሮባቢሊቲው ሃይ ነው። ትንሽ ሳይኮሎጂ ለራሱ ከሞከርክ ይሄን ነገር መተንበዩ አያስፈልገውም። የተወሰነ መረጃ ካገኘ ቀደም ብለህ በጣም ይቀላልና ለማንኛውም እንደው በነፃ እንደው በዲቪ በሱ ሐሳብ እንሄዳለን ብላችሁ የተዘጋጃችሁ ብዙ ነገራችሁን ያጣችሁ ሰዎች ረፉ አጥቶ ብላችሁ አስቡ። ብዙ ሰው እንግዲህ እንደዚህ አይነት ነገሮችን እየሰማ ዘንድሮ አሜሪካ ትገባለህ ተብሎ ንብረቱን ሽጦ
ብዙ ነገሩን ፌል ካረገ በኋላ ወፍ የለም መጨረሻ አንዳንዱማ ስራም የሚፈታ እኮ አይጠፋም ካሁን በኋላ ተስፋ አሜሪካ ነው ብሎ እርግጠኛ ሆኖ ማለት ነው ለማንኛውም በእውነት ሁላችሁም ማስተዋሉን ይሳችሁ እንላለን እስቲ ከዚህ በመቀጠል ደግሞ አዲስ ጽሁፍ እንግዲህ አምጥቻለሁ ያለ አንድ ወጣት መጥቷል እስቲ እሱን ጽሁፍ ተመልክተን እንመለስ ይቺን ሀገር ማን አጀንዳ ትጭ ብሎ እንደመከራት አይታወቅም አንድ ወንድማችን ደግሞ የራሴ ፊደል ይዤ መጥቻለሁ ብሎ ብቅ ብሏል እስቲ ልጁን ስሙትና ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ኢትዮጵያንስ ይሄውን ማንዴላ ነው የሚወክለው የማንዴላ ነው የሚለው በቃ ስሙ ጻፍኩት የኔ ስም ጻፍልኝ ቦጋለ ቦጋለ መሳቅም ትችላለህ ሁሉም ነገር ይቀያየራል ስያሜው መጀመሪያ እንደውም አብይ አልፋቤት ሲባል እንደነበር ነው መረጃ እንዴት አብይ አልፋቤት ትላለህ እንዴት አብይ ትላለህ ወርሳማን ለምን መለስ አትልም ግራ የሚያጋባ 8 ሃና ያለው በአማርኛ ፊደል አጠቃቀም ለመነጋገር ብቻ አይደለም ለጥናትም ማይመች አይነት ስለዚህ ለፊደሎቹ ስም ያወጣው በጀግኖቹ ፍርዱን ለተመልካች ትቻለሁ ማን ነው ምንለው ምለው ወልኝ ስንት ናቸው ካንተ ውጭ የሚያቋል በፓን አፍሪካን አጠራር ታይቱ ፊደሎቹ ግን ኢሳያስ ከየት ያገኛቸው ከመለስ መንግስቱን የመረጥበት ምክንያት እኮ የኢትዮጵያ የምራዊ ንብረት ባለስልጣን አስመዝግቤዋለሁ ሊዘርፉ ጥረት አድርጎ ነበር የሚል ነገር ሰማሁ ከዛ በኋላ አፍሪካን ዩኒየን ገባለው የሚል ግምት አለ ኦሮሚያ አካባቢ ለምሳሌ የሆነ ተጣጣ እንግዲህ ቪዲዮውን እንደተከታተላችሁት ነው ልጁ አሪፍ ነገር ነው የሰራው የሚበረታታ ነገር ነው ለማለት ነው ጽሁፉ ስለሆነ ኮስኮ ነው አንድ ደግሞ ችግሩ አለ አይደል ያ ነገር ኢትዮጵያ ላይ እውነት ያስፈልጋል ወይ የሚለው ነገር ቆም ብለህ ስትያው በጣም የሚያስደንቅ ነገር ነው አለ አይደል ኢትዮጵያ ላይ ወደ 83 አካባቢ ብሔረሰቦች አሉ ከዛ ውስጥ የራሱ የሆነ ቋንቋ ያለው እንግዲህ በጣም ብዙ ነው እንደውም አሁን ላይ ጭቅጭቃችን እኮ ሌሎች ተጨማሪ የሥራ ቋንቋዎች ይካተቱልን በሚል ነው ብዙ ሰዎች እንደውም ስራ በሌለበት ሀገር ተጨማሪ የሥራ ቋንቋ ምን ያደርጋል እያሉ ነው በዚህ ሰዓት አንተ መተ አዲስ ፊደል ፈጠር ያለው ማለት ምንድነው የሚሰጠው ለሀገሪቱ ቫልዩ የሚለው ነገር ስታይ ነው እንጂ ያረጋው ነገር የሰራው ስራ ይበል የሚያሰኝ ነው ጥሩ ነው በርግጥ ያው ኢትዮጵያ ያላት የራሷ የሆነ የፊደል ያው አማርኛ ብቻ ነው እሱ ላይ ካልጨመርኩ ብሎ ይመስለናል እና በዚህ ላይ ተንተርሶ ደግሞ አማርኛን ሊታች እየፈለገ ነበር ብዙ ሃና ያሉት ምናምን እያለ ማለት ነው በነገራችን ላይ ያው ሁሉም ትርጉም አለው ሲጠብቅና ሲላላ ስታጠብቅ የምትጠቀምበት አለ ስታላላ ስለዚህ እንዲሁ አንድ ጊዜ አሳውሳለሁ አለቃ ገብራና እንደዚህ አይነት ነገር ተጠይቀው ሰረቀ የሚለውን ሰረቀ ብለው እንደዚህ አይነት ነገሮች ይፈጠራሉና እንግዲህ ምሁራን እዚህ ላይ ሰፋ ያለ ማብራሪያ ይሰጡበታል ስለዚህ ዝም ብሎ እንዲሁ ሃደስ ስላላቸው አይደለም ያው ሁሉ ሃይደረደሩት ማለት ነው ምክንያታው ሆነው ስለሆነ ያለ ስራችን ባንገባ እንላለን እስቲ በዚህ ወደ ቀጣይ ቪዲዮ እንለፍ ስለ መድኃኒዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለው 24 ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል ይሄ ብቻ አይደለም በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ 1 አመት ከ4 ወር ተፈርዶበታል የሚዲያ አገልግሎት ኢጬጌ የወላይታ ሀገረ ስብከት ሚዲያ ተቋቁሟል እንግዲህ ኢጬጌ የሚለው ቃል ምንም ያው ግሪክኛ አይደለም ወይም ደግሞ ግዕዝ አይደለም ወላይትኛ ነው የሚባለው በእውነት ደስ የሚል ዜና ነው እንደዚህ አይነት አባቶች በእውነት ያብዛልን በእውነቱ እንግዲህ ከነዚህ አባቶች ሌሎችም አባቶች ሊማሩ ይገባል ነው ምንለው እንግዲህ የተክልዬ ፍሬዎች ወይም የወላይታ ልጆች እንግዲህ በጣም የሚያስደንቅ ተግባር ነው የፈጸሙት በሪፖርታቸው ላይ ነው እነዚህ መግለጫዎች ያወጡት እንግዲህ እዛ ቪዲዮ ላይ እንዳየው ታሰሩ ሲባል የተጨበጨበ ነበር እኛም እንግዲህ ህግ ወይም ደግሞ ስርዓትን የተላለፉ ሰዎች መታሰር አለባቸው ወይም ደግሞ በህግ መጠየቅ አለባቸው ነው የምንለው እነዛ ሰዎች ስለታሰሩ ደስ ይያለን ወይም ደግሞ ሰው ስለታሰረ እኛ በእነሱ መታሰር የተደሰተን ሳይሆን ማንም ሰው በህግ አግባብ እንግዲህ መቀጣት አለበት ጥፋተኛ ሆኖ እስከተገኘ ድረስ እነሱ ሰዎች ደግሞ ያጠፉ ያሉት እንግዲህ ከቅዱሳን ጋር ነው ሁላ ወይም ደግሞ ቅዱስ ቤተክርስቲያን ነው የተዳፈሩ ያሉት ለዛ ላጠፉበት ጉዳይ ደግሞ እያንዳንዳቸው ቅጣታቸውን ማግኘት አለባቸው የወላይታ ሀገረ ስብከትም እንግዲህ ይሄንን ያደረገውና በጣም በሌሎች ቦታዎችም እንግዲህ ሊበረታታ ወይም ሊሰራ የሚገባበት ጉዳይ ነው እንላለን እውነት ነው ማንንም የራሱን ቤተ እምነት እንግዲህ በራሱ መንገድ መስበክ ይችላል ነገር ግን ተላልፎ የሌሎችን መሳደብ ደግሞ በህግ ስለሚያስጠይቅም ነው እነሱም የተያያዙት ማለት ነው የዛሬ ቪዲዮአችንን እንግዲህ በዚህ ላይ ነው የምንቋጭ የሚሆነው ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስቀምጡልን እንላለን ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር እንሰንብት